ንጉስ ነው የምትመስለው። ጀለቢያውን ለብሰ ጽድት ብለ ትታጠባለህ፣ ጀለቢያን ትለብሳለህ። 1000 ሰው ነው ያለው፣ አንድ ድምፅ የለም። ልድገምልህ፣ ቆይ ልድገምልህ። 1000 ሰው መስጊድ ውስጥ አለ፣ ግን ያለው ድምፅ አንድ ሰው የሚያወራ አይመስልም። ጸጥ በሉ ቅዱሳን እባካችሁ ቁጭ ቁጭ በሉ። የለም፣ ጸጥ። እውነተኛ አምልኮ ማለት በአምላክ ፊት በተመስጦ ዝም ብለህ ቆመህ ከዛ በኋላ ለእርሱ ብቻ የምታደርገው ስግደት ምንም ሳትመለከት ከፊት ለፊትህ ማጀቢያ ሳይኖር ቪአይፒ ወንበር ላይ ሳትቀመጥ እዚህ ጋር ቦስ ነው፣ እዚህ ጋር ሜጀር ፕሮፊት ነው የሚቀመጠው፣ እዚህ ጋር የቸርቹ ባለቤት ነው የሚቀመጠው፣ እዚህ ጋር ጳጳሱ ነው፣ እዚህ ጋር ኤጲስቆጶሱ ነው ምናምን የለም። ትቆማለህ፣ እኩል ነህ፣ እኩል ትጸልያለህ፣ እኩል ትሰግዳለህ። ተንበርክከህ ግንባርህን መሬት ላይ አድርገህ ቀና ትላለህ፣ ታመልካለህ። ይሄ ነው አምልኮ ማለት። መጽሐፍ ቅዱስ ላይ እግዚአብሔር ይፈልገው የነበረው አምልኮ ይሄ ነው። በእውነትና በመንፈስ ማምለክ ማለት ይሄ ነው። ጉቦ ምናምን የሌለበት፣ መማለጃ ምናምን የሌለበት፣ ጽድት ያለ መሀይም እንዳልመስልህ። እኔ መሀይም አይደለሁም። በደንብ ነው የማውቀው። አምላክ ምን ይፈልጋል? አምልኮት ይፈልጋል። መጽሐፍ ቅዱስ ምን ይላል? እግዚአብሔር ቀናተኛ ነው፣ ከእርሱ ውጪ አምልኮ ለሌላ ሲደረግበት አይወድም። ተጋሪ የለውም፣ ባላንጣ የለውም፣ ቅጥያ የለውም፣ ሁለተኛ ወንበር የሚያስቀምጠው ልጄ ብሎ የሚጠራው የለውም። መንፈስ የሚባል ምን ወንበር የሌለው ምን ላይ እንደሆነ የማይታወቅ መንፈስ ቅዱስ የሚባል የለውም። 3 አገዛዝ ሊቀ የሆነ 3 ባለስልጣን ምናምን የለም። አንዱ ምን እንደሆነ የማይታወቅ እንደዚህ የለም። በእስልምና ውስጥ አላህ ብቻውን ነው ፈራጅ፣ ብቻውን ነው የምትለምነው። ከሱ ውጭ ሌላ የምትለምነው የለም። እውነተኛ አምልኮ ማለት ይሄ ነው። ጽድት አድርገህ መለኮትን ማምለክ። ኦሪት ዘጸአት ምዕራፍ 20 ከቁጥር 3 ምንድን ነው የሚለው? ከላይ በሰማይ ካለው ወፍ፣ እርግብ፣ አሞራ፣ መላእክት፣ ሰማያት 7 ሰማያት የሚባሉት በ7 ሰማያት ውስጥ ያሉ ፍጥረታቶች ሁሉ ቢሆን አይመለኩም። በታች በምድር እርግብ፣ አሞራ፣ አንበሳ፣ በምድር የሚንቀሳቀሱ እንስሳቶች፣ የቤት እንስሳ፣ የዱር እንስሳ የሚባሉት ሰው የፈለገ አይሁዳዊ ይሁን አረብ ይሁን የፈለገ ባለስልጣን ይሁን የፈለገ ይሁን ተአምር የሚያደርግ ሰው ይሁን የፈለገ ሙታን የሚያስነሳ ሰው ቢሆን እውር የሚያበራ ሰው ቢሆን ምድር ላይ የሚንቀሳቀስ ሰው አይመለክም። አምላክ ይህንን ትእዛዝ አፍርሶ ሰው ሆኖ ምድር ላይ አይመለክም። የራሱ ትእዛዝ ነው። ለእስራኤላውያኖች የተቀረጸ ታቦት ጣዖትን ሲያመልኩ ታቦት ሰጣቸው። ታቦት የሰጣቸው እንዲያመልኩት አይደለም፣ ከጣዖት አምልኮ እንዲወጡ ነው። ትእዛዙን እንዲሰሙ ነው። በአዲስ ኪዳን ኢየሱስን ሰጠ። ኢየሱስን እንድታመልኩት አይደለም የሰጠው፣ አይመለክም። መሲሁ ኢየሱስ የጠፉትን ሰዎች እንዲያመጣ በትምህርት ወደ አምላክ እንዲያመጣ የተላከ መልእክተኛ ነው። መምህር ነው። በተአምራት የተቀባ መሲህ ነው። አይመለክም። አይሁዳዊ ነው በዘር አይመለክም። በታች ምድር ላይ ይኖር ነበር አይመለክም። ሰው አይመለክም ብሏል ያህዌ። ኦሪት ዘጸአት ምዕራፍ 20 ከቁጥር 3 እንዳትረሷት፣ ጻፏት። ሰው አይመለክም። ከታች ከምድር በታች በውሃ ውስጥ ያሉ አሳ ነባሪ፣ አሳ፣ ዶልፊን ምናምን የሚባሉ በውሃ ውስጥ ያሉ በሙሉ አይመለኩም።
አምላክ ሰው ሆነ ካልክ ጣዖት አምላኪ ነው። አምላክ ሰው ሆነ ካልክ በቃ አንተ ጭንቅላት ድንጋይ ነው። ጭንቅላት የለም፣ ድንጋይ ነህ። ድንጋይ ነህ። በቃ ባጭሩ ነው የምነግርህ፣ ድንጋይ ነህ። ኖ ሰው አምላክ ሰው ሆነ ስትባል ኖ ሰው አይመለክም። አምላክ ሰው አይሆንም። የሚታይ የሚዳሰስ የሚጨበጥ አይሆንም። አምላክ የሚበላ የሚጠጣ የሚንቀሳቀስ አይሆንም። አምላክ አይሆንም። ኢየሱስን አምላክ ነው ብለህ የምታመልክ ከሆነ ሐሰተኛውን ኢየሱስን ነው እየተከተልክ ያለው። ኢየሱስን ሳይሆን ሐሰተኛውን ኢየሱስ አምላክ ነኝ የሚለውን መሲህ ራሱን አምላክ አድርጎ የሚያየውን መሲህ እሱን እያመለክ ነው። ሐሰተኛውን መሲህ ኢየሱስ አምላክ ነኝ አላለም። ሊልም አይችልም። አይልም። ቢባል እንኳን ለምን እንዴት አትልም? በአምላክና በፍጡር መካከል እኮ የሚለየን እኮ ነገር እኛ ፍጡር ነን፣ የሚታይ ነን። አምላክ እኮ የማይታይ ነው። አምላክ የሚታይ አካል ሆኖ መጣ ካልክ ይህ አምላክ አይደለም። ይህ አምላክነትን መስፈርቱን አፈረሰው ማለት ነው። የአምላክነት መስፈርቱ ተበላሸ። ይህ ጥቅስ እኮ አያስፈልገውም። ይሄ እኮ አይምሮ ማይንድ ያለው ሰው የሚረዳው ነገር ነው። አይታይም። አምላክ እንዳንተ ዱቅ እንትን ይሄ በጠባብ ደረት በጠባብ ሰውነት ሆኖ መጥቶ ምድር ላይ ውሃ ሲጠማው ጉድጓዳ አጠገብ ሄዶ ተቀመጠ። እንደገና ተነስቶ ሄደ፣ ዘመዱ ጋራ ሄደ፣ ወንድሞች የሚላቸው አብረውት የነበሩ አይሁዶች ጋር ሄደ፣ ወደዛ ሄደ፣ እንትን መንገድ ተጓዘ፣ ተቀመጠ፣ ተነሳ፣ እንዲሄደ አምላክ ይላል አይልም። እዚህ ጋር ነው የተሳሳቱት። ኦርቶዶክስ እና ካቶሊክ የተሳሳቱት ትልቁ ስህተታቸው መለኮትን አምላክ አድርገው ዶክትሪን ሰሩ። ስላሴ የሚባል ዶክትሪን ጴንጤ መጣ 15ኛው ክፍለ ዘመን ላይ ሲያንቀልቅለው ጴንጤ 15ኛው ላይ መጣ። በፊት የለም ነበር። 15ኛው ላይ ሲያልቅ መጣ። ሲያልቅ ሲመጣ የስላሴ አስተምሮ የለውም። የካቶሊኮችና ኦርቶዶክሶች ናቸው ይህንን የስላሴ አስተምሮ በፊት ነው እነሱ የደነገጉት። ጴንጤ መጣና ፓኬጁን ተቀበለ። ቅዱሳን ምናምን የሚባሉትን አላምንም፣ አልቀበልም። ስላሴ የሚለውን በጊዜ ሂደት ቀስ እያለ ተቀበለው፣ አመነበት። ስላሴ የሚለውን አስተምሮ ጴንጤ እኮ ያውቃል ስላሴ የሚል ቃል ባይብል ላይ እንደሌለ ያውቃል። ግን በቃ ገብተንበታል። እስልምና ለእያንዳንዱ ጥያቄ መልስ አለው። ለተሳሳትንበት ስህተቶች በሙሉ በፊት እነዚህ ኦርቶዶክስ ካቶሊክ የሚባሉት የተሳሳቱበትን ስህተት አላህ ግልጥ አድርጎታል። በቁርአኑ ላይ ገልጦታል። እንደ ዶሮ ብልት መበጣጠስና መከፋፈል ሲጀምሩ አምላክን ወደ ፍጡር አምጥተው እንደገና ደግሞ ፍጡር የሆኑትን ነገሮችን ደግሞ እንዲሁ እየተፈላሰፉ አካሉና ባህሪው ምናምን እያሉ ወደ ያልሆነ ነገር ውስጥ ሲገቡ እስልምና መጣ። የአላህ ቃል መጣ። ማንም ሊፈታው ተመራምሮ ሊደርስበት ያልቻለውን የስላሴ ፍልስፍና ቁርአን በአንድ ቃል አፈረሰው። 3 አትበሉ አለቀ። ለእናንተ ይሻላችኋል። እኔ እስልምናን ንጽጽር እየሰራው ቁርአንን ሳነብ እቺን ቃል ሳነብ ማንበብ ራሱ አልችልም። አልፋታለሁ። ባላየ ነው ማልፋት። 3 አትበሉ ብሎ ይጀምራል። አልመሲህ ኢሳ ከአላህ የሆነ በአላህ የሆነ ቃሉና መንፈሱ ነው እያለ ያስረዳል። ከላይ ግን መጀመሪያው ላይ ያለችው 3 አትበሉ
ለእናንተ ይሻላችኋል። በጥፊ እንዲህ በጥፊ ብሎ ያነቃሃል። ቃሉ ከነበርክበት ድንዝዝ ጨለማ ውስጥ ድቅድቅ ጨለማ ውስጥ ቁርአን ያነቃሃል። 3 አትበል። 3 ብለህ ገብተህ መውጫ የለህም፣ አትጨርሰውም። ምን የሚያካክል መጽሐፍ ብትጽፍ ስላሴ ውስጣዊ ስላሴ ውጫዊ ሜሪዮሎጂ ምንድነው የሚባለው? ይሄ ኩነት ምናምን የሚባል ውስጥ ሁላ ብትገባ አትጨርሰውም። አምላክ 3 ነው አትበሉ። አምላክ በመጽሐፍ ቅዱስ ላይ የተጻፈው አንድ ነው። አንድ ነው የሚል ብቻ ነው የተጻፈው። አንድ ነው በሉ። 3 ነው አትበሉ። የተጻፈው አንድ ነው የሚል ነው። 2 ነው የሚል የለም። 3 ነው የሚል የለም። አምልጥ እያለህ ነው። የፈጣሪ ቃል መጥቶላል። አምልጥ፣ ነፃ ውጣ። አዎ በእርግጥ ያሳዝናል። የአስተማሩን እንትን ወንጌል ያሳዝናል። በኢየሱስ ላይ የተሰራበት እንትን ያሳዝናል። ይሄ ልብ አንጠልጣይ ወንጌል ያሳዝናል። እሱን እንዴት ክጄ ልትል ትችላለህ? ወንጌሉንም ከልብ ከመረመርከው ውሸት ሆኖ ነው የምታገኘው። ውሸቱ ነው። አንድ ውሸት ልንገርህ። ኢየሱስ እንትኖች እነዚህ ሊቀ ካህናቶቹና ወታደሮች ሊይዙት በመጡ ጊዜ ኢየሱስ ሐዋርያቶቹ ምን አሉ? ጠፉ፣ ሸሹ ይላል መጽሐፍ ቅዱስ። ሸሹ፣ ተበተኑ፣ ሸሹና አመለጡ። እነ ጴጥሮስ እነ ዮሐንስ እነ ማርቆስ የነበሩት በሙሉ ሁሉም አመለጡ። ዮሐንስ እንኳን ሳይቀር ሮጠው አመለጡ። የሉም፣ ጠፉ። ከዛ ጴጥሮስ መጣ፣ ቀስ ብሎ ተደብቆ ተከታተለው። ከዛ የገዢው ግቢ ወሰዱት ይላል። ከዛ በኋላ ጴጥሮስ 3 ጊዜ ከዳው። ከዛ በኋላ ጴጥሮስም ጠፋ። ከዛ በኋላ ኢየሱስ ወደ ሄሮድስ ተወሰደ። ከዛ በኋላ ወደ ጲላጦስ ተወሰደ። ማንም የለም። ምን ይፈጠር ምን ይሁን፣ ሐዋርያቶች የሉም፣ ጠፍተዋል፣ ተበታትነዋል። ማንም የለም። ኢየሱስ ተወሰደ፣ ማንም የለም፣ አብሮት ማንም የለም። ከዛ መስቀል ተሸክሞ ምናምን የሚለው ታሪክ እንዳለ ውሸት እንደሆነ ልነግር ነው። እውነቱን ልነግር ነው። ሲወስዱት ማንም የለም። ሐዋርያቶቹ ጠፍተዋል፣ ሮጠው። ጴጥሮስ ተከትሎ ነበር፣ እስከ ሊቀ ካህናቶቹ መሰብሰቢያ ድረስ ተከትሎ ነበር። ከዛ በኋላ ግን ጴጥሮስም ከዳውና ጠፋ፣ ሸሸ። ኢየሱስን ወሰዱት ምናምን፣ መስቀሉን ተሸክሞ እንትን ጎልጎታ ወደሚባለው ራስ ቅል ስፍራ ሄደ። ከዛ በኋላ እዛ ላይ ሴቶች ኬት መጡ? የሉማ ሴቶቹ። የኢየሩሳሌም ሴቶች ኢየሱስ ሲሄድ ያለቅሱ ነበር ይላል መጽሐፉ። እያንዳንዱ የነበሩት ሰዎች ተጠቅሷል። ልክ መስቀሉ ጋር ሲደርስ 3 ሴቶች፣ ከዛ ዮሐንስ ኬት መጡ? የሉም እኮ ጠፍተው ነበር፣ ተበትነው ነበር፣ የሉም። ከዛ ዮሐንስ ራሱን መስቀል ስር አስቀመጠ፣ ራሱን ማለት ነው። ኢቨን እንዴት እንደመጣ እንኳን አልተናገርም። ጴጥሮስ እንዴት እንደተከተለው ተዘርዝሯል። ዮሐንስ እንዴት እንደመጣ መስቀሉ ስር አይታወቅም። ብድግ ብሎ ዮሐንስ መስቀሉ ስር ቁጭ ብሏል። የለም፣ አልነበረም እኮ ኢየሱስ ሲወሰድ፣ የለም ሲገርፉት፣ የለም መስቀሉ ጋር ሲወስዱት፣ የለም። ከዛ 3ቱ ሴቶች መስቀል አጠገብ ቁጭ። ማርያም ኬት እንደመጣች አይታወቅም። መስቀሉ ጋር መጣ፣ ቁጭ፣ የሉም። ኢየሱስ ሲወሰድ እንኳን ማርያም የለችም። መጽሐፍ ቅዱሱ ላይ ምንም መረጃ የለም። ሲወሰድ ማርያም አታውቅም፣ የለም፣ መረጃ የለም። ዮሐንስ የአይን ምስክር ነው የምትሉት ዮሐንስ ኬት መጣ? የለም ነበር፣ ጠፍቶ ነበር፣ ሸሽቶ ነበር። ኬት መጣ? ኦኬ። እንደገና ደግሞ ዮሴፍና ኒቆዲሞስ ኬት መጡ? መሰቀሉ ማን ነገራቸው?
እንደገና በዛ ፍጥነት ሄደው አካሉን እንዴት ለመኑ? መሞቱንስ ማን ነገራቸው? እንዴት አወቁ? የሉም እኮ መስቀሉ ስር የሉም። ማንም አልነበረም። ኢየሱስ ተሰቅሏል በሚባለው ይሄ መጽሐፍ ቅዱሱ ላይ በተጻፈው አንድም የለም ከኢየሱስ ጋር። ለምን? ሸሽተው ጠፍተው ነበር። ስለዚህ የተጻፈው ወንጌል ሆን ተብሎ ማለት ነው። አንደኛ አንጀት ኢሞሽናል ነው፣ ስሜት ነው የሚነካው። ለምን? አምላክ መስቀል ላይ ተሰቀለ ብለህ ስሜትህን የሚነካ ወንጌል ነው። መጽሐፉ አይልም አምላክ ተሰቀለ አይልም፣ አምላክ ሞተ አይልም። ግን አንተ ዶግማክ የተመሰረተበት ድህነት የተመሰረተበት አምላክ ሞቶልሃል በሚል ወንጌል ነው። ግን የለም መጽሐፍ ቅዱሱ ላይ አምላክ ሞቷል የሚል የለም። አምላክ ለሰው ልጆች ሲል ሞተ የሚል ጥቅስ የለም። ከነበሩት ሐዋርያቶች 2 ሐዋርያቶች ናቸው ወንጌሉን የጻፉት። እነሱም ማቴዎስና ዮሐንስ ናቸው። ዮሐንስ ኢየሱስ ሲሰቀል አልነበረም፣ የለም። ማቴዎስ ጭራሹን የለም፣ ጠፍቶ ነበረ ከሐዋርያቶቹ ጋር። አየህ፣ ሌላ 10 ምስክር ምን እንደነበረ አያውቁ። 10 ምስክር ሐዋርያቶች ምን እንደነበረ፣ ምን እንደሆነ፣ ማን እንደተሰቀለ፣ ማን እንደሞተ አያውቁ፣ አይታወቅም። ስለዚህ ይሄ አንጀት የሚበላ ወንጌል አምላክ ሞተልህ እየተባልክ ጠይቅ። አምላክ ሞተ የሚል ጥቅስ የቱ ጋ ነው ያለው ብለህ ጠይቅ። የለማ። አምላክህ አንተ ምሕረት ትለምነዋለህ ያድንሃል እንጂ ለአንተ ፍቅር ለመግለጽ ብሎ መጦ ተሰቃይቶ እንደ ምድር ላይ ሲንገላታ ምናምን ቆይቶ ለአንተ ፍቅር ለማሳየት በርባን የሚባል በብዙ ግድያ የተጠረጠረ ወንጀለኛ አስፈትቶ፣ ይህ ፍቅር አይደለም። ይህ ፍቅር አይደለም። ፍቅር እንደዚህ አይደለም። አምላክ እንደዚህ ሆኖ እያልክ አትፈላሰፍ። መጽሐፍ ቅዱስ ላይ እንደዚህ የለም፣ እንደዚህ አይነት ነገር የለም። አምላክ መጦ ሞተ የሚል ጥቅስ የለም። እና ነፃ ውጣ። ባጭሩ ምንድን ነው የምልህ? አንዱን አምላክና አምልክ እስልምና ውስጥ በነፃነት ምንም ሳትጨቃጨቅ ግራ ሳትጋባ ከባዕድ አምልኮ ውጣ። ኦርቶዶክስ እጅግ ብዙ ስህተቶች የተከማቹባት ቆሻሻ መጣያ ታውቃለህ? ቆሻሻ መጣያ ድግምቱም፣ ጥንቆላውም፣ የሐሰተኛ ትምህርቱም፣ ስዕላቶቹም፣ ያልሆኑ ነገሮች፣ መጽሐፍቶች ብዛት ምናምን ሰብስባ የሚጠቅመውን የማይጠቅመውን ፍልስፍናውን ቅብርጥሴውን አከማችታ የቱን ትጣለው? እንደው ልጣል ብትልስ የቱን ትጣል? ታምረ ማርያም የሚባል አንድ እብድ የሚያክል ወንጌል አለ። 4 ወንጌላውያኖችን የሚያክል ወንጌል። እሱን ቆማ ትቀራላለች። ምንድን ባለው ቆማ ታነብላለች። ውጣ። ከመጽሐፍ ቅዱስ ውጭ የሆኑ ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መልአክ፣ የሰኔ ጎልጎታ፣ ቅብርጥሴ፣ ሰይፈ ስላሴ፣ ሚካኤል ድርሳነ ሚካኤል፣ ገብርኤል፣ ሩአኤል ምናምን የማይታወቁ መላእክቶች፣ ሰምተህ የማታውቀው ቅዱሳኖች፣ የት ሀገር እንደተወለዱ የማይታወቁ የሰዎች ስብስብ። እሱ ስታነብ ነው የምትውለው። ለወገብ ህመም እንትና የሚባል ጻድቅ፣ ለጭንቅላት ህመም እንትና የሚባል ጻድቅ፣ ለትከሻ ህመም እንትና የሚባል ጻድቅ፣ ለወገብ ወለምታ እንትና የሚባል ጻድቅ። እንትን በጥበጥ አድርገህ ጠጣበት። በላዩ ላይ እንትን አድርግበት፣ ቀባቀባ አድርገው። ከቻልክ ታጠነው። እንደዚህ አድርገው። በዚህ ግባ፣ በዚህ ውጣ። ኦርቶዶክስ ከሆንክ አምልጥ። ግን በደንብ ካመለጥክ ላይቀር ጽድት
ወዳለ ቦታ አምልጥ። ልክ እንደኔ ጸዳ ወዳለ ቦታ አምልጥ። እኔ ጸዳ ያለውን ቦታ አየውና ፕሮቴስታንቱንም ኦርቶዶክሱንም አየሁት። እኔ ገባ። እኔ ብሔራዊ ቡድን ተጫዋች አይደለሁም፣ ደጋፊም አይደለሁም። አየው። ሳየው ኦርቶዶክስ ፍሬን የበጠሰ በጣም ፍሬን በጥሶ ሄደ ነው። ጴንጤ ደግሞ እንዴት መንዳት የማይችል ሹፌር የያዘው መኪና ታውቃለህ? ከፈለገ ወደ ግራ ይወስዳል፣ ከፈለገ ወደ ቀኝ ይወስዳል፣ ከፈለገ ገደል አስገብቶ ያወጣህና ወደ መንገድ ወደዛ ይወስዳል። ወደዛ የሚነዳ ማለት ግን ይነዳል፣ ችግር የለውም። አየው። አስተምሮት የለውም ጴንጤ፣ አስተምሮት የለውም የራሱ አስተምሮ። ጴንጤ ገምጋሚ ነው። ጴንጤ የኦርቶዶክስና የካቶሊክ መዶሻ ነው። ሲያጠፉ እንዲኮረኩማቸው ከራሳቸው ቤት የፈለቀ ቤተ እምነት ነው ጴንጤ። በዚህ ደግሞ እኔ ፈጣሪን አመሰግናለሁ ጴንጤን በማስነሳቱ። ምክንያቱም ኦርቶዶክስና ካቶሊክ አብደው ጨርቃቸውን እንዳይጥሉ ቢያንስ ጴንጤ አለ። ልክ ሲያብዱ ያረጋጋቸዋል። አረ ተረጋጉ እያለ ማለት ነው። ጴንጤ ይሻላል በማረጋጋት። ግን ዞሮ የእነሱ ልጅ ነው፣ ከዛው አስተምሮ ነው የወጣው። ስለዚህ ሁለቱንም ሳይድ አየው፣ ኦርቶዶክስንም አየው፣ ጴንጤንም አየው። እስልምናን ደግሞ አነበብኩኝ። ፈጣሪ ሲመራኝ እስልምናን ሳልፈልግ እየተጋፋው ህሊናዬን እውነታውን ለማወቅ ስጥር እስልምናን እያሸነፈኝ፣ ስህተቱን እየነገረኝ፣ ያለብንን ድክመት መጽሐፍ ቅዱስ ላይ ያለውን የአምልኮ ድክመት ስህተታችንን እያሳየኝ ሲመጣ እኔ የተሻለ ትክክለኛ አስተምሮ እስልምና መሆኑ ገባኝ። ልክ ሲገባኝ ምንድን ነው መርጠህ አይተህ ማምለጥ። እኔ ልጅ በወልድ እንኳን ፋሚሊ ቢኖረኝ እንኳን ወደፊት ማለት ነው ወደፊት ልጅ በወልድ ፋሚሊ ቢኖረኝ አይኔ እያየ ክርስቲያን ውስጥ አላስገባቸውም። ለልጆች ለጄኔሬሽን ክርስትናን ለልጄ መጽሐፍ ቅዱስን ሰጥቼ እንካ አንብብ ብዬ አልሰጠውም። ልጄንም አላሳብደውም፣ እብደት ውስጥ አልከተውም። ቁርአንን ብሰጠው ግን በልቡ ላይ ይይዘዋል ለዘላለም። በልቡ ላይ በአይምሮ ላይ የአምላኩን ቃል በልቡ ላይ ጽፎ ይንቀሳቀሳል። ቢወድቅ እንኳን ይነሳል። የያዘው ልቡ ውስጥ ያለ እውነት ስላለ ይነሳል። እውነቱ ያነሰዋል። መጽሐፍ ቅዱስ ይዤ ልጄን ሃይማኖት የለሽ አላደርገውም። በዚህ ዘመን ክርስቲያኑ በሙሉ አሁን ያለው ምርጫ ሃይማኖት የለሽ እየሆነ ነው በአብዛኛው። በቃ እኔ ኢየሱስን ብቻ ነው የምከተለው፣ ቤተ እምነት አያድንም፣ አልፈልግም፣ በቃ እኔ ቸርች ሄዳለሁ፣ ያገኘው ሰው ጋር ህብረት አደርጋለሁ የሚል ነው ያለው በዚህ ዘመን። ሰልችቶታል። ይሄ ቤተ እምነት የሚባለው የክርስቲያን ቤተ እምነቶች አሰልችተውታል አማኙ። ለምን? ወጥ የሆነ የአምልኮት ስርዓት የለም። ችግሩ እሱ ነው። ሰውን የሚበትነው ችግር እሱ ነው። ታዲያ ልጄን እስልምና ሃይማኖት ቢቀበል ምንድን ነው የሚያገኘው ጥቅም? የአላህን ቃል ይታዘዛል። የአምላኩን የፈጣሪውን ቃል ይታዘዛል። ከፈጣሪው ቃል ዞር አይልም። ፈጣሪውን ያመልካል፣ ለእርሱ ይሰግዳል። ሁልጊዜ ቁርአንን እያነበበ ቁርአንን እየቀራ ፈጣሪውን እያመሰገነ ይኖራል። ለህይወት አመቺ የሆነ ከመጽሐፍ ቅዱስና ከቁርአን ብዬ ራሴን አመዛዝኜ ሳየው ቁርአን 100% ለህይወት አመቺ ነው። 100% አማኙና ፈጣሪ የሚገናኝበት መጽሐፍ ነው። መጽሐፍ ቅዱስ የቱን አንብቦ ይችሏል? ታሪክ ይገባል። የእስራኤል ታሪክ ሲያነብ የመሳፍንት የነገስታቶች ቅሌትና ውርደት እያነበበ ልጄን እዛ በሽታ ውስጥ አልከትም። እኔ ልጅ ቢኖረኝ ማለት ወደፊት ፈጣሪ ካለ
እዚህ እብደት ውስጥ ልጄን አልከትም። ብሉይ ኪዳን ጠቅላላ የእስራኤል ነገስታቶች ሙገሳና ውደሳና ውርደት የተጻፈበት መጽሐፍ ነው። አዲሱ ኪዳን የጴጥሮስ 12 ወደ 14 መልእክታቶች እንደገና ደግሞ ፈጣሪ አልባ የሆነ ስርዓት አምላክ መጥቶ ምድር ላይ ተንቀሳቅሶ ሞቶ ምን ብሎ የማይገባ የትሪኒቲ አስተምሮ የስላሴ አስተምሮ አንድ አምላክ የሚል የለም። አዲስ ኪዳን ላይ ያለው አብ የሚባል አንድ አካል አለ፣ ወልድ የሚባል አካል አለ፣ መንፈስ ቅዱስ የሚባል አለ። እሱን ለማወቅ ማንም አያውቀውም፣ መርምሮም አይደርስበትም፣ አይችልም። ከዚህ ብጥብጥ ውስጥ መውጫ መንገዱ እስልምና ብቻና ብቻ ነው። አትፍሩ ክርስቲያኖች፣ ጉዳይ ዲያን ተመልከቱት። በፊት ሙልጭ እያደረገ ላይቭ ገብቶ በዚህኛው ታቁኛላችሁ። አይ ቲንክ ቆይ ይህን ፒክቸር ታስታውሱታላችሁ አይደል? እንደዚህ አይነት ፒክቸር እያደረግኩ ርዕስ ይዤ እየመዘገብኩ እየመጣው ነቢዩ መሐመድ እንዲህ ነው፣ እንትን እንዲህ ነው፣ እንትና እንዲህ ነው፣ እንትና እንዲህ ነው፣ እንትና እንዲህ ነው፣ እንትን እንዲህ ነው እያልኩ ማለት ነው እናገር ነበር። ታስታውሳላችሁ? ውጡ። መጽሐፍ ቅዱስ ተሸክማችሁ አራግፋችሁ የማትችሉት ስህተት አስተምሮ ተጭኖበታል። ለማስተካከል እንኳን አይመችም። የራሳችሁን ስርዓታዊ አምልኮት መስርታችሁ እንኳን እንሂድ ብትሉ አትችሉ። ኢየሱስን አታምልኩት። ኢየሱስ አይመለክም። ኢየሱስ በጣም በጣም የተከበረ የአምላክ መልእክተኛ፣ ቃልን ያስተላለፈ፣ ለሰው ልጆች በድንቅ ተአምር የመጣ የተቀባ የእስራኤል ታዳጊ መሲያቸው ነው። ኢቨን እንኳን እኮ አህዛብ ነበርክ፣ አምላክ የለሽ ነበርክ። አሁንም አምላክ የለሽ ነህ። ኢየሱስን ነው እያመለክ ያለው። ኢየሱስን የላከውን አምላኩን አይደለም እያመለክ ያለው። ቢያንስ እንኳን አምላክ የለሽ ነህ። ስለዚህ አሁንም እድል አለ። የእስራኤሉን አምላክ በእምነት እንደተቀበልከው ሰው መጡ ምናምን ብለን ብታምንም በእምነት እንደተቀበልከው ና፣ አሁንም በእምነት ወደ እስልምና ና። ከኢስማኤል ወገን የሆነ ከቁረይሽ ዘር የተወለደ ነቢዩ መሐመድ የሚባል ጣዖታትን የተቃወመ የባዕድ አምልኮትን አንድ አምላክ ሶስት አምላክ የሚባለውን ስርዓት የተቃወመ አንዱ አምላክ ብቻ መመለክ አለበት የሚል በአብርሃም መንፈስ የሄደ በኤልያስ መንፈስ የሄደ ታላቅ ነቢይ መጥቷል። ነቢዩ መሐመድ እሱን ተቀበል፣ እመን። ቁምጥጥ ካለህም ዋጥ አድርገው። ሰው አምላክ ሰው አይሆንም። በቃ ዋጠው። የተቀረጸ ስዕል ምናምን አይሰራም። የለም። እስልምናን ስታመን ለፍጡር አትሰግድም፣ ለስዕል አትሰግድም። ሰዎች ያድኑኛል ብለህ ሰዎችን ምንድነው ለሰዎች ጸሎት ማቅረብ፣ ለሰዎች እንትን ማለት የለም። አድኑኝ፣ አማልዱኝ፣ ድረሱልኝ፣ አውጡኝ፣ እባካችሁ የለም። በሰውና በእግዚአብሔር መካከል ያለው መካከለኛ አንተ ነህ። የሆነ መካከለኛ ሆኖ የመጣ ደሙን ያፈሰሰ ራሱን ያጠፋ የለም። በእግዚአብሔርና በእስልምና ውስጥ ስገባ እንደዚህ ነው የሚሆንልህ። በአላህና በሰዎች መካከል ያለው መካከለኛ አንተ ነህ። አላህና አንተ ወደ አላህ ትለምናለህ፣ አላህ አንተን ይሰማል። አንዱን አምላክ አምልክ፣ እሱን ታዘዝ፣ እሱን ተገዛ። ይሄ ነው እስልምና ማለት። ወደዚህ እምነት ና፣ ተማር፣ ናና ግባ። እኔም ተማሪ ነኝ። ና አብረን ነፃ እንውጣ። እንዴ ና ከኔ ጋር ነፃ ውጣ።
እዚህ ቲክቶክ ላይ ስትጮ ምናምን የነበራችሁ ማለት ነው፣ አብረን ስንጮ የነበርን ሰዎች አይኖ እልህ ተገባብተናል። ንጽጽር ከሚሰሩ ሰዎች ጋር እልህ ተገባብተናል። አንድ እሱ አለ። ነቢዩ መሐመድን ደግሞ መሳደብ አለ። እሱም ከባድ ነው። ከዛ መውጣቱ ከባድ ነው። ግን ብሬክ፣ ይህንን ስበሩት፣ ልባችሁን ስበሩት፣ ስበሩት። ለአምላክ ስትሉ ልባችሁን ስበሩት። ለእውነት ስትሉ ልባችሁን ስበሩት። ኑ ተመልከቱ እስቲ ቲክቶኩን፣ ዓለሙን ተመልከቱት። የቲክቶኩን ዓለም የትኛው ቤት ነው ጽድት ያለ ትምህርት ያለው? የትኛው ቤት ነው እንደ በአምላክ ላይ ግራ በመጋባት ሁልጊዜ ጭቅጭቅ፣ ሁልጊዜ አንድም ቀን በጥሩ ነገር ተሰነባብቶ የማያል ቻው ቻው እንኳን የለም። በሰላም የማያልቅ የሆነ ሰው ይመጣና በእውቀት ብልጥ የሆነ የሚበልጥ እውቀት ያለው ይመጣል። ያን የሚበልጥ እውቀት ያለውን ደግሞ የሚበልጥ ሌላ የሚበልጥ እውቀት ያለው ይመጣል። ከዛ ደግሞ እሱን ደግሞ የሚበልጥ ሌላ ይመጣል። አንዱ አንዱን በእውቀት እየበለጠው እየተበላለጠው ሁልጊዜ መጨቃጨቅ። ለምን ይመስላችኋል? እውቀትና ሰው ሰራሽ አስተምሮ ሲሆን ሁልጊዜ ፍልስፍናና እንትን ነው፣ ጩኸት ነው፣ ጫጫታ ነው። ሁልጊዜ ጫጫታ። በፊት አባቶች ሲከራከሩ ነበር፣ ሲወጋገዙ ነበር፣ አንዱ ሲያወግዘው ነበር፣ ሲያወግዝ ነበር፣ እያወገዙ እየተወጋገዙ ነበር። መወጋገዛቸው ትልቅ መለኮታዊ ላይ ነው እኮ ስህተት የሚሰራው። ክርስትና እኮ በሁሉም ቤተ እምነት ውስጥ እስልምናም ላይ አንዳንድ አለመግባባቶች በሺሃ ሱኒ የሚባሉ አለመግባባቶች በአንዳንድ ነገሮች አለ። ግን የመለኮት ፌል መለኮታዊው አምላክ ላይ ስህተት እንደ ክርስቲያን የሚሰራ የለም። መለኮታዊው አምላክ ላይ አምላክ መጦ ዳዴ ሹሩሩ ምናምን እያልክ ከዛ ደግሞ አብ ወልድ መንፈስ ቅዱስን ለማስረዳት የምትገባበት ፍልስፍና አንዴ በፀሐይ ስገልጸው፣ አንዴ በእንቁላል፣ አንዴ በሆነ በብረትና በእሳት በምናምን ምድር ላይ ቅጠል ስታገኝ በቅጠል። ከዚህ ፍልስፍና ውጣ፣ ከግሪክ ፍልስፍና ውጣ። ውጣና አንዱን አምላክ አምልክ፣ አንዱን አምላክ ተገዛ፣ ነፃ ውጣ። ይህ ለኢየሱስም አይመጥንም፣ ለኢየሱስ ክብር አይመጥንም። ኢየሱስን አምላክ ነህ አምላክ ሆነ ነበረ ምናምን ማለት ለኢየሱስም አይመጥነውም። ለኢየሱስ ክብር አይመጥንም። ለኢየሱስ ክብር ራሱ አይመጥንም። ና ሁሉን ወደሚገዛው ወደማይታየው አምላክ ና። በማይታይ መንፈስ አምልከው እሱን ምንም ነገር ሳትገልጽበት፣ ምንም ነገር እንትን ነገር ማብራሪያ ምናምን ሳታደርግበት፣ ሳትጨማምርበት፣ ሶስት አካል ምናምን ሳትል አምልከውና አንዱን አምላክ በአንድ አካል በአንድ ምንነት በአንድ እኔነት አንዱን አምልክ። ይሄ ለክርስቲያኖች ጥሪ ነው። የተነሳውበት ነጥብ ምንድን ነው? የማርያም ስጋ መለኮታዊው አምላክ መጥቶ ስለተዋህደው የኦርቶዶክስ ፓትርያርክ የማርያም ስጋ መስቀል ላይ የተሰቀለ ነው አሉ። እውነታቸውን ነው። ለምን? መጽሐፋቸው ላይ የተጻፈ ስለሆነ። ምንድነው ነገረ ማርያም ላይ የተጻፈ ነገረ ማርያም መጽሐፍ ላይ ሚሪዮሎጂ ላይ የተማሩትና የሚያውቁት የትምህርቱ ባለቤት ስለሆኑ ይህን ተናገሩ። ንግግራቸው ደግሞ ሃይማኖታዊ አስተምሮ ላይ የተጻፈ ስለሆነ አንዳንድ ሰዎች ተቃወሟቸውና ሁላችሁም የምታምኑት እኮ ይሄንን ነው፣ ለምን ትቃወማላችሁ? ሁላችሁም አንድ አይነት ስህተት ውስጥ ናችሁ። እርስ በራስ ለምን ትቃወማላችሁ? መለኮት መጥቶ ማርያም ማፀን ውስጥ ወልዷል ነው እኮ የምትሉት ሁላችሁ።
የማርያምን ስጋ ከነስጋዋ ስጋ ከነብሷ ነብስ ነሳ ምናምን ምናምን ነው የምትሉት። ስጋው የማርያም ነው፣ ደሙ የማርያም ነው። ኢየሱስ ሌላ ይዞ አልወጣም አልተወለደም ብላችሁ ነው የምታምኑት። ትልቁ ስህተት ያለው መለኮት አምላክ መጥቶ ነው ማርያም ማፀን ውስጥ ምናምን 9 ወር ቆይቶ ማለት ነው የተወለደው የምትሉት። እሱ ትልቁ ስህተት ነው። መጽሐፍ ቅዱስም አይልም። ከዚህ ውጡ ነው። ውጡ፣ ኑ ወደ እስልምና፣ ወደ ተሻለ ኑ። ቢያንስ እንኳን ወደ ተሻለ ከዚህ ግርግርና የስህተት ትምህርት ውጡና ወደ ተሻለ ኑ። ወደ ተሻለ አንዱን አላህ አንዱን አምላክ እርሱ ኑና አምልኩ። ይሄ ድል እንዳያመልጣችሁ። ነገ በህይወት ላትኖሩ ትችላላችሁ። ህይወት አታቋትም፣ ትገለባበጣለች። ይሻላል፣ ወደ እስልምና ብትመጡ ይሻላል። ለኢየሱስ እየጸለይ ከአብንና መንፈስ ቅዱስን ምናምን እየረሳ ኢየሱስ የሚባለውን ኢቨን ለኢየሱስ እኮ አይጸለይም። ኢየሱስ ራሱ አባታችሁ ነው ብሎ ነበር የሚጸልየው። ራሱ የሚጸልየው ነው ለሐዋርያቶች ያስተማረው። ምንም መፍትሄ የላችሁ፣ መጽሐፍ ቅዱስም አይረዳችሁም። እና ኑ ወደ እስልምና ኑ። ከዚህ ጭቅጭቅ ውጡ። እውነትን እንፈልጋለን፣ እውነትን እንናገራለን፣ መሰክራለን የምትሉ ሰባኪዎች በቃችሁ። ህዝቡን አደከማችሁት። ልቀቁት፣ ልቀቁ፣ ውጡ። እናንተም ውጡ። ውስጣችሁ ያውቀዋል ውሸት እንደሆነ። ልቀቁት እስቲ ይሄንን ጅል ህዝብ ልቀቁት። ይሄ የማይሰማ ጅል ህዝብ፣ ምንም ሲነገርበት አሜን የሚል ህዝብ ልቀቁት። እናንተም ልቀቁና ውጡ፣ ውጡ። አምላክ ላይማ አታላግጡበትም፣ አትዘብቱበትም። በመጠቅለያ ጠቀለለችው ፈጣሪዋን ወለደችው እያልክ አትዘብትበትም። ውጡ። ታላቁንና ኃያሉን አምላክ አምልኩ። በጥፊ ሲመታ ለምን ትመታኛለህ? ምን ተናግሬ ነው? ምን አጠፋውኝ? አለ አምላክ እያልክ አትዘብት ፈጣሪ ላይ። ውጣ፣ ውጣ፣ ውጡ። ሴቶች ወንዶችም ውጡ። እስልምና እጅግ ከምነግራችሁ በላይ ሰላም ነው። ሰላም፣ እረፍ፣ እረፍ፣ ጸጥ ትላለህ። ልክ ይህ በጣም ጩኸትና ጫጫታ የበዛበት ቤት ውስጥ ቆይተ ልክ ከዛ ቤት ውስጥ ስትወጣ የሚሰማ ስሜት አለ አይደለ? ጸጥ፣ ጸጥ፣ ጭጭ ትላለህ። ዝም፣ ጫጫታ፣ ጋጋታ ምናምን የለም። ጸጥ፣ አንዱን አምላክ ፊት ጸጥ፣ 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 ዝም። ቤሬም የለም። ዝም። እስልምና ስትገባ ዝም ነው የምትለው። ዝም፣ ትረጋጋለህ። ቁርአን አፍህን ዝግት ያደርገዋል። ዝም በል። አብ እንዲህ ነው፣ ወልድ እንዲህ ነው፣ ዝም በል። ዝም። ከጫጫታ ትወጣና ጸጥ ወዳለ ቤት፣ ወደ አላህ ቤት ትገባለህ። ዝም፣ ጸጥ፣ 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 ዝም፣ ዝም። ዝም፣ ምንም ትንፍስ የለም። ዝም፣ ጭጭ፣ ጭጭ። በአካል ሶስት፣ በግብር ሶስት፣ በአገዛዝ ሶስት፣ በምናምን ጸጥ። ዝም በል፣ ዝም በል፣ ዝም።
ዝም ትላለህ። አንዱን አምላክ ፊት ለፊት ጸጥ ጭጭ አይመችም። ልጮ የሆነ ልፈጥር ምናምን አትችልም። ግርግር ምናምን ልታነሳ አትችልም። ያስተምሮ ግርግር የለም። ጸጥ ቁርአንህን ትይዛለህ። ከተማርክ ቁርአንህን ታነባለህ። አለቀ። ጸጥ ነው። ትሰግዳለህ፣ ትጸልያለህ፣ ወደ ቤት ትሄዳለህ። ጸጥ። ጫጫታ የለም፣ ጩኸት የለም። የሆነ አስተማሪ ብድግ ብሎ ይዞ የሚነዳህ በግ አይደለህም። በቲፎዞ የምትንቀሳቀስ ደጋፊ አይደለህም። እስልምና ውስጥ ጸጥ የእነንትና ደጋፊ የእንትና ላይቭ ደጋፊ እንትና ያላግጥብሃል፣ እንትና ይቀልድብሃል። የለም ጸጥ። እስልምና ላይ ኮንክ ዝም ዘበል። ዝም። አላህን ተገዛ፣ አላህን አምልክ፣ ሰላት ስገድ፣ ዘካ አውጣ፣ መልካም ስራ ስራ፣ በአላህ እመን። ዝም በል። ዝም። አለቀ። ጭቅጭቅ የለም። ዝም ጸጥ ብለህ አንዱን አምላክ ታመልካለህ፣ ትገዛለህ፣ ወደ ስራ ትሄዳለህ፣ ወደ ቤት ትገባለህ። በቤት ሰላም ነህ፣ በመንደር ሰላም ነህ፣ በመንገድ ሰላም ነህ፣ በህይወት ሰላም ነህ። ጸጥ። ምርጫው ያንተ ነው። ምርጫው ፊት ለፊት ነው ያለው። እስልምናን በጥላቻ እያየ መቀጠል ነው የምትፈልገው ወይስ እስልምናን ልብህን ከፍተህ እስልምና ምን ያስተምራል ብለህ አውቀህ አንዱን አምላክ መገዛት? 10 ደቂቃ አይፈጅብህም እስልምናን ለማወቅ። መንገዱ እውነቱን ይነግርሃል። በዚህ መንገድ ነው የምትሄደው ይልሃል። መንገዱን ታገኘዋለህ። ጂፒኤሱ ዋናውን መንገድ ታገኘዋለህ። ክርስቲያን ከሆንክ ግን ልክ የሆነ ጫካ ውስጥ ገብቶ ጂፒኤስ እንደጠፋበት ሰው አንዴ በዚህ ጋር ትሄዳለህ፣ አንዴ በዛ ትሄዳለህ፣ ወደ ኋላ ትመለሳለህ። ቆይ እዚህ ጋር ነበርኩ ትላለህ፣ ወደዛ ብለህ መሀል ላይ ሆነ ትቀራለህ። የሆነ ሰው መጥቶም ጂፒኤስ ሊቀማ ይችላል። እስልምና ላይ ስትመጣ ግን ዋናውን ታገኘዋለህ። ትክክለኛ መስመሩ ላይ ቁጭ ትላለህ። ይገባሃል። ከዛ ማንን ማምለክ እንዳለብህ ይገባሃል። ና ወደዚህ ተጋፈጥ፣ ስብርብር አድርገህ ውጣ። መካድ ካለብህም ክደኸው ውጣ። ይሄ የተሳሳተ አስተምሮ ብታምነውም አይጠቅምህም፣ ብትከደውም አይጠቅምህም፣ ምንም አይጠቅምህም። ያልሆነ አስተምሮ፣ ያልሆነ ሰው ሰራሽ አስተምሮ ጥለህ ውጣ። ና ወደ እስልምና ኑ፣ ሂዱ፣ ሙስሊሞች ቤት ግቡ፣ ጠይቋቸው፣ ተማሩ፣ መንገዱን ያሳዩአችኋል። የክርስቲያኖች ሐኪም ናቸው ሙስሊሞች፣ ያክሟቸዋል በሽታችሁን። ሂዱ ወደ እስልምና ግቡ፣ ሂዱ ወደ ሙስሊሞች ቤት ግቡና ታከሙ። ቁርአንን የሚላችሁን የአላህ ቃል ምን እንደመጣ ወደ እናንተ ይነግሯችኋል። አላህ ለእናንተ ይህን መልእክት አስተላልፏል ይሏችኋል፣ ይነግሯችኋል። ሂዱ ወደ እስልምና ግቡና ተማሩ፣ በደንብ ያስተምሯችኋል። እኔን